የህይወታቸውን መጨረሻ እያያችሁ ነው። ታግተው ተሰቃይተው እስከ መወጋት ድረስ በጣም ስቃይ እየደረሰባቸው ነው፣ ለሰው ብለው ማለት ነው። ይሄ ልጅ ደግሞ በጣም በሚያሳዝን ሁኔታ የእሱን ቪዲዮ የምትከታተሉ በደንብ ታውቆታላችሁ። በእናቱም የተጎዳ ልጅ ነው፣ የገዛ እናቱም የከዳችው። ከዛም ደግሞ እንግዲህ በአባቱ ሞት በጣም ብዙ ብቻ ብዙ ስቃይ ያየ ልጅ ነው። አሁንም ራሱ ይሄ ሁሉ እንትን እያለበት ራሱ ምንም ማለት ያው ተስፋ በእግዚአብሔር ነው። ተስፋ መቁረጥ የለብንም ግን ምንም ነገር አይበግረውም። በቃ አሁንም በሰው ስራ እየገባ በሰው እንትን ፍትህ ለማስገኘት ብሎ ራሱን እንደዚህ አስቡት። ማን ነው አሁን? እኔ እንጃ እውነት ከባድ ነው በጣም። ሰው የራሱ ችግር መፍታት ያቃተው ጊዜ ነው። እነሱ ደግሞ ለሰው እንትን ብለው በጣም ራሳቸውን ጥለው ራሳቸው እስከ ሞት ድረስ የሚያደርሳቸው ነገር ነው ይሄ የሚሰሩት ስራና እግዚአብሔር ይጠብቃቸው። ብቻ ከባድ ነው። ይሄ ልጅ አሁን እግዚአብሔር ይመስገን በህይወት ተገኝቷል። ያው እንደ ባለፈው ጉዳትም ባይደርስበትም ግን በጣም ተሰቃይቷል። እንደምታዩት እኔ እንጃ እውነት ቃል የለኝም። ለጓደኞቹም በጣም አንዳንዴ ያው መወለድ ቋንቋ ነው የሚባለው እውነት ነው። በህይወት ስላገኙት እግዚአብሔር ይክበር ይመስገን። ያው ስቃዩ ስቃይ ነው። እንግዲህ ይቺ በአድ የምታመልከው ሴትዮ በመጀመሪያ ይሄ የሰይጣን እንትን ነው። እግዚአብሔር ይገስጻት። የሰይጣን ስራ ነው። ስልጣንም ምንም የላትም። ግን ይሄን ያክል ወንጀሏን ስላጋለጠባት እጅ እግሩን አስራ ቤት ውስጥ ራሱ እጅና እግሩ ታስሮ በጣም ኧረ በስመ አብ ለማየት ራሱ ይዘገንናል። ቪዲዮ እውነት ሰው እንዴት ነው የጨከነው ወገን? እንዴት እኔ እንጃ። በስመ አብ ሰው ልጅ አንድ ቀን ኦኬ እንደው አንድ ቀንም ይከብዳል። ግን እንግዲህ ሚኪ ከጠፋ አንድ ሳምንት አልሆነውም ሆኖታል። ግን ይሄ ሁሉ ጊዜ አስቡት። እንዴት ነው እንዴት ሳስቻላት? አሁን ይቺ ሴትዮዋ በእርግጥ ተይዛለች። ፖሊስ ጣቢያ ናት። መናገርም አትችልም። እዛም ሄዳም የምታወራው ሌላ ይሄ የምታመልከው የሰይጣን እንትን በይ በይ የሚላት እሱ ስለሆነ የሰይጣን እንትን ነው የምታወራት። ጥሩ ነገር አታወራም። ትክክለኛ መረጃ አትሰጥም። ያው ቤቷ ውስጥ እንደውም እኔ በጣም የፈራሁት እስካሁን ድረስ ጫካ ውስጥ ጥለውት ከሆነ ወይ እኔ አውሬ ምናምን እንትን እንዳይለው እያልኩኝ ነበረ። ግን ቤት ውስጥ ነው የተገኘው። እግዚአብሔር ይመስገን። ቤት ውስጥም ቢኖር ራሱ እጅና እግሩን አስረውት በጣም በሚያሳዝን ሁኔታ ምግብ ይስጡት አይስጡት የፈጣሪ ነው የሚያውቀው። እግዚአብሔር ይፍረድባቸው። እውነት ሁሉም የእጁን ያገኙት እግዚአብሔር። ይሄን ያክል አረመኔነት፣ ይሄን ያክል ጨካኝ እንዴት ነው ሰው ግን? እንዴት እኔ እንጃ እውነት እንዴት ሲያስቻላችሁ? ሰው እንዴት ነው የከፋው ግን? እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። ኧረ ሰው ግን እንዴት እኔ እንጃ እንዴት ሳስቻላቸው? ቤታቸው ውስጥ ሰው እጅና እግሩ ታስሮ እንዴት እንደው እኔ እንጃ። ወይኔ ሰው አይገባም ቤታቸው። የሰው ልጅ ይሄን ያክል መጨከን እንደው ምን ይሉታል? እንደው ይሄን ያክል እንደው ሰውም ጨከነ። እግዚአብሔርም ይቅር ይበለን ጌታ ሆይ። በየጊዜው ስታዩ ሰው መሰቃየት፣ ሰው ደግሞ የእነዚህ የሚያሳዝነው ለሰው ለፍትህ ለማስገኘት ከተበደሉ ጎን ቆመው ራሳቸውን ግን እዩት ምን ላይ እንደምታገኟቸው ራሳቸውን አሳልፈው። አቤት የሰው ክፋት! አቤት የሰው ክፋት! እግዚአብሔር የስራችሁ ይስጣችሁ። እንደዚህ በሰው ላይ የምትጫወቱ ሰዎች እግዚአብሔር የስራችሁ ይስጣችሁ። መጨረሻችሁ ሲኦል ነው የሚገባው። የእውነት ምንም ነገር አይጠብቃችሁም እናንተ። በተለይ ይሄ የሰይጣን አምልኮት የሚያመልኩ ሰዎች እግዚአብሔር ይገስጻቸው። በስመ አብ መንፈስ ቅዱስ። ክፋታቸው ማለት እጅ እግር አስሮ ቤት ውስጥ የሰው ልጅ ምግብ ይሰጡታል አይሰጡትም። ይሄ ልጅ 15 ቀንም ሙሉ እንግዲህ ይሄ ልጅ እያያችሁት ነው። በጣም እያፈላለገ ነበር። እንደውም አብረው የሚሰሩት እግዚአብሔር ይስጠው እሱም አግዞት ያው ሚኪን
እንዲገኝ ያደረገው በተለይ ይቺ አክስት የተባለችው እሷ ትንሽ መረጃም ስላቀበለች ስለሰጠቻቸው እውነት ትክክለኛ እንትን ባሏ እየሸፋፈነ አይታችሁት ነበር። መናገር ራሱ አልቻለም። ምክንያቱም እሱም የወንጀለኛ ተባባሪ ስለሆነ ያው ሚስቱን አሳልፌ አልሰጥም በማለት ምንም አላቅም፣ እሷ እንደዚህ ናት፣ እሱም ሚስቱም አንድ ናቸው ሁለቱም የባዕድ አምልኮ ነው የሚያመልኩት። ግን እሱ እዛ ላይ ሲቀርብ ምንም ነገር እንደማያውቅ ሆኖ ያወራል። ሚኪ ያለበትን ቦታ ራሱ እያወቀ እኔ አላቅም ብሎ ሲክድ የነበረው ባለቤቷ እንግዲህ እውነቱ ስትናገርበት ከዛችኛዋ ጎረቤት መስላ የመጣችው በእርግጥ ጎረቤት አትመስለኝም፣ ከሱ ጋር በደንብ ትውውቅ ያላት ትመስለኛለች። ብቻ እሷ ባመጣችው እንትን እንግዲህ ቢያንስ ብዙ እንትን እንዲያወጡ አድርጓቸዋል። የሴትየዋ መምጣት ጥሩ ይመስለኛል። ቢያንስ ሰውየው እውነቱን ባይናገርም እንኳን ወንጀሉ ውስጥ አብሮ ተሳታፊ እንደሆነ ከሚስቱ ጋር ይሄን ራሱ ማወቃቸው ለነሱ ትልቅ ነገር ነው። ልጁ እኔ በጣም ያሳዘነኝ ነገር ብቻህን እንደውም ኮሜንት እየጻፋችሁ ነበረ ለልዑልና ዘላለም ጋር ንገራቸው እነሱ ያግዙ እያላችሁ ነበር። ግን እነሱ ራሱ ያው ታውቃላችሁ እንግዲህ የምትከታተሉ ሰዎች የነ ልዑልን የራሳቸውም ስራቸው በጣም ቢዚ ሆነዋል ይመስለኛል። እነሱ ራሱ ጠፍተዋል። ያው እንግዲህ አንድ በዚህ ስራ ተሰማርተው ሲሰሩ እኔ ደስ የሚሉኝ ነገር ሲተጋገዙ፣ አንዱ ሲጠፋ አንዱ ጋር መጥተው ሲተጋገዙ በጣም ደስ ይላሉ። እግዚአብሔር ክፉ ነገር አይንካችሁ ወንድሞቼ። እንደዚህ ሰይጣናዊ የሚያስብ ሰው እንደዚህ እግዚአብሔር ይገጻችሁ። ይሄ የሰይጣን እንትን የሚያመልኩ ሰዎች በተለይ ሰው በራሱ ገንዘብ ለፍቶ ጥሮ እኮ መሻሻል መለወጥ ይችላል። ሰው በሰው ላብ እንዴት ነው ቁጭ ብሎ በሰው ላብ እየበላ በሰው ህይወት የሚቀልደው? መጨረሻቸው የእነዚህ ሰዎች ምንድን ነው ነው? እኔ እዛም ስትሄዱ ወንጀል ነው፣ እዛም ስትመጡ ሰው ማገት ነው። እውነቱ ደግሞ ሲወጣባቸው ሰው ማሰቃየት ነው። እንግዲህ ይሄ ነው የእነሱ ስራ። ትክክለኛ ማንነታቸውን ስታወጡባቸው በቃ እናንተን ማንገላታት፣ ማሰር በቃ እነሱ ልክ ጻድቃን፣ እኛ ደግሞ እውነቱን ተናጋሪው ደግሞ እንደ እንትን ይቆጠራል። ሰሚ የለም። ለማን እንደምትናገሩ እራሱ በጣም ግራ ግቢት ነው የሚላችሁ። የእውነት በጣም ግራ ነው የሚያጋቡት። ኧረ ስለ ሁሉም ነገር እግዚአብሔር ይመስገን። ሚኪ ስለተገኘ ብቻ እግዚአብሔር ይመስገን። የእውነት ስንቶች በየቤቱ ታስረው እንደዚህ በራሳቸው እንትን በጣም ብዙ በርከት ያሉ ሰው ያልደረሰላቸው ማንም ያላወቃቸው ብዙ የታሰሩ ሰዎች አሉና እግዚአብሔር አምላክ ለእነሱም እንደዚህ ይጣልላቸው። የእውነት ሰውስ ከፍቷል። ሰው ገንዘብ 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 ብቻ ነው። የሰው ልጅ የሰው ህይወት ረክሷል። ገንዘብ ብቻ ነው የሚያሳድዱ። አቤቱ ጌታ ሆይ ይቅር በለን፣ ይቅር በለን። እውነት ትክክለኛ ማንነታቸው ስታወጡባቸው እናንተን ወስደው ማሰቃየት፣ ማሰር፣ በረሃብ መቅጣት፣ ይሄ ምን ይሉታል? እንደው ምን ይሉታል? ይሄ ሁሉ ስቃይ ለሰው ልጅ አይገባም። ሲጀመር ይህ ሁሉ ስቃይ እነሱ ባመጡት ለሰው ልጅ አይገባም። ይህን ያክልስ መጨካከል ምን ይሉታል? አረመኔነት። አረ ይቺ ሰይጣን ሴትዮማ መቀጣት አለባት። የእውነት ሚኪን እንደዚህ ያሰቃየችው ያቺ የባዕድ አምልኮ የምታመልክ ሴትዮ እዛ ስትሄድ ያው እንዳያችሁ ልጁ እንደነገራችሁ እንግዲህ የምትከታተሉት እያያችሁ ነው። ማውራት እንደማትችል መሬቱ የኔ ነው፣ ግዛቱ የኔ ነው፣ እንደዚህ ነው ምናምን የምትቀበጣጥረው ይሄ ነው። እግዚአብሔር ይገስጻት። ይሄ የሰይጣን እንትን ነው። እውነት መብት የላትም እሷ። ስለ ሁሉም ነገር እግዚአብሔር ይመስገን። በህይወት ስላገኙት እግዚአብሔር ይመስገን። እኔ በጣም ፈርቼ ነበር፣ ልክ እንደባለፈው እንዳያረጉት። እንደውም ዛሬ እያወራ ነው። እግዚአብሔር ይመስገን።
ያሳዝናል። ግን እውነት ሀገራችን ላይ እንደዚህ ሆኖ ስታዩ ሰው በሰው ሀገር ተከብሮ ይኖራል። እኛ በራሳችን ሀገር እንደዚህ መራከሳችን በጣም ያሳዝናል። የጨካኝ ጨካኝ አረመኔ የአረመኔነት ጥግ ምን ይሉታል? አሁን የእነዚህ ሰዎች እውነቱ ስትናገሩ ደግሞ እናንተ ልክ እንትን እንደማትሉ ያደርጋችኋል። ደግሞ ዝም ብላችሁ በሰው እንትን ስትገቡ ደግሞ ኧረ በስመ አብ መንፈስ ቅዱስ! ኧረ እነዚህን እግዚአብሔር እውነት እንደዚህ አይነት ሰው ሰይጣን የሰይጣን አምልኮት የሚያመልኩትን እግዚአብሔር ያጥፋልን። እግዚአብሔር ሆይ ምን አይነት ሰው በገዛ ሀገሩ እንደዚህ መሰቃየት አለበት? በተወለደበት አገር ሰው እኮ በሰው ሀገር መተሽ እኮ በሰላም ሰርተሽ በሰላም መብትሽ ተጠብቆልሽ፣ እነዚህ በገዛ ሀገራቸው ላይ ግን ታስረው መተንፈስ አጥተው እውነተኛ የያዘ ሰው በቃ እኔ እውነት ለመናገር ራሱ በጣም ይከብዳል። እግዚአብሔር ይመስገን በህይወት ስላገኙት እግዚአብሔር ይመስገን። ከባድ ነው። እግዚአብሔር ምንም አይሳነውም። እግዚአብሔር ይመስገን። እንደዚህ የሰይጣን ስራ የሚያስቡትን እግዚአብሔር ይገስጻቸው፣ ከሰይጣናዊ ልቦና ይስጣቸው። የእውነት ወደ ሰውኛ እግዚአብሔር ይመልሳቸው። ኡፍ ሚኪ መስማ መስማ። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ስገቡ ሁላችሁም ላይክ ያደረጋችሁ ጀምሮ እስካሁን አብራችሁ ለቆያችሁ ከልብ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ሰላም ፍቅር ተመኘሁላችሁ። ባይ ባይ።